ሰው አለ አቤቱኝ ነው ማለት የትኛውን እንትን መወሰን እንዳለብኝ የትኛው ትክክል እንደሆነ የትኛው አስተምሮ ልክ እንደሆነ በትክክል እስካቅ ድረስ አልሄድም። አቤቱኝ ጓደኞች ያስተምሩኛል። እሺ ሪፖስትሽ ላይ ገባው እንዳለ የጴንጤ ሪፖስት ነው ያለው። አንድም የኦርቶዶክስ ሪፖስት አላየሁም እስካሁን። አዎ እንዳለ የጴንጤ የእነ ዮናታን የተሐድሶች ይኸው አንቺ ኦርቶዶክስም ጴንጤም የምትከታይ ከሆነ ይኸው ከታች ጀምሮ ልልሽ አንድ ይሄን አንቺ ሪፖስት ተንበርክኬ አንቺ ሪፖስት አረ የት አለ? ይሄ ደግሞ ኦርቶዶክሱ ለማን ጴንጤው ለኦርቶዶክስ መልስ ይሰጣል። ስማቸው ሲነሳበት ይሄው የዘፈን እማልጸጸትበት ውሳኔ ክርስቲያን ነው ነው። እኛ ጴንጤዎች ሰው ጴንጤ ሲሆን ደስ የሚልን የቁጥር ችግር ስላለብን ሳይሆን ሰዎች ወደ ጌታ ሲመጡ ደስ ስለሚለን ሲሄዱም ደግሞ የምናዝነው ወደ ሪፖስት የምታደርገው ስለሚወክልሽ ነው አይደል? ንግግራቸው ልክ ስለሆነ ንግግሩ ልክ ነው። ጴንጤዎች ደግሞ ይሄ ልጅ ከምን ወደ ምን ሄደው ነው? ከተሐድሶ ወደ ኦርቶዶክስ ሲሄድ ይሄ ልጅ እኛ ጴንጤዎች ደስ የሚለን ጌታን ሲቀበል ነው። ጌታን መቀበል ማለት ጴንጤ መሆን ማለት ነው። ባንቺ አዋራ ትክክል ከሆነ ነው አይደል? አይደል? ይሄ ልጅ ኦርቶዶክስ ነው የሆነው አይደል? ስለዚህ ወደ ኦርቶዶክስ መምጣት ከጌታ መሄድ ነው። ጴንጤ መሆን ደግሞ ጌታን መቀበል። ይሄ እንደዛ ነው የሚለው ቪዲዮ አይደል? በደንብ ስሟ ጨርሰ እኛ ጴንጤዎች ሰው ጴንጤ ሲሆን ደስ የሚልን የቁጥር ችግር ስላለብን ሳይሆን ሰዎች ወደ ጌታ ሲመጡ ደስ ስለሚለን ሲሄዱም ደግሞ የምናዝነው ወደ ጥፋት ስለሚሄዱ እንጂ የቁጥር ችግር ስላለብን አይደል? እሺ ይወክልሻል አይደል? አሪፍ ንግግር ነው የተናገረው፣ ትክክለኛ ማለት ነው። ስለዚህ እናንተ ጴንጤዎች ሰው ጴንጤ ሲሆን ደስ የሚላችሁ ጌታን ስለሚቀበል ነው። ያው የቁጥር ችግር ስላለባቸው አይደል? ጌታን ስለሚቀበሉ። ይሄ ልጅ ወዴት ነው ሄደው? ይሄ ልጅ እየሰማው እኮ ነው። ክፈትና ወዴት ነው ሄደው? ይሄ ልጅ እህቴ ጴንጤዎች ሰው እኮ አሁን ከፍተህ ለምን አትሰማም? እየሰማው ነው። ወዴት ቤተክርስቲያን ነው ሄደው? ይሄ ከየት ወዴት ነው ሄደው ታውቂዋለሽ? አዎ እሺ ወደ የትኛው ቤተክርስቲያን የገባው? ወደ እናንተ ወደ ኦርቶዶክስ። ወደ ኦርቶዶክስ መሄድ መሞት ነው። አንዳንድ ልክ ያልሆኑ ነገሮች ካሉ ትክክለኛ ሆነ መንገድ ነው። አሁን ጎበዝ ኦርቶዶክስ ጋር ልክ አይደለም የምትይው ነገር አምጪ ቶሎ። እኔ አሁን 1000 መጽሐፍ ቅዱስ ከየት እንደመጣ አላውቅም ብለሻል። ኦርቶዶክስ ጋር ልክ ያልሆነ አንድ ነገር ንገሪኝ። ኢየሱስ ክርስቶስ አማላጅ መሆኑን የሚናገር 5 እና 6 ቦታ አለ መጽሐፍ ቅዱስ ላይ 5 እና 6 ቦታ እስኪ ያሳየኝ። የቱ ጋር ልውጣብህ? ተርኪ ላይ ነው ያለው። እሺ ችግር የለውም። ጴጥሮስን ኢየሱስ ክርስቶስ ሴጣን እንደሚለው ታውቂያለሽ? ኢየሱስ ክርስቶስ ጴጥሮስን ሴጣን ይለዋል ታውቂያለሽ? መጽሐፍ ቅዱስ ላይ ጴጥሮስን አንተ ሴጣን ብሎ ይጠራዋል ወይም ይናገረዋል። ታውቂያለሽ? አላውቅም። አታውቂም። ለዛ ነው አንቺ የሚጠቅሱልሽን ጥቅስ አሁን ሮሜ 8:34 ብቻ ስለሚያስሸመድዱሽ ነው። ባይዘው አንቺ ከዚያ ውጭ ያወጣልሽ። አንዴ ቆይ እሺ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ለምሳሌ ከራሴ አንዳች ነገር አይቻለኝም ብሎ ተናግሯል። ታምኛለሽ? ስንት ላይ? ዮሐንስ ወንጌል ምዕራፍ 5 ከቁጥር 30 ላይ አንብብልኝ ቃሉ። እሺ እዚሁ ሙስሊም አድርጌ ይልክሻል። እንዲህ ይላል ዮሐንስ ወንጌል ምዕራፍ 5 ከቁጥር 30 እኔ ከራሴ አንዳች ላደርግ አይቻለኝም። ያው ቃል በቃል ነው እንደዚህ የሚለው። ያው ቃል በቃል ነው። ጥቅስ አመጣሁልሽ። ታምኛለሽ? ኢየሱስ ከራሱ ምንም አይቻለው? ይቻላል። እሺ
ትንቢተ ኢሳያስ ምዕራፍ 54 ላይ ይቻላል። ስለዚህ መጽሐፍ ቅዱስን ትቃወሚያለሽ ማለት ነው አንቺ። እሺ ትንቢተ ኢሳያስ ምዕራፍ 54 ከቁጥር 5 ላይ ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር። ቀድሜ ጠየቅኩህን እኮ አልመለስክም። ለምን እንደሆነ ላሳይሽ ነው። ምን ያህል ሰው ጥቅስ እየጠቀሰ እንደሚጠፋ ላሳይሽ ነው። እሺ ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል መጽሐፍ ቅዱስ ላይ። እሺ ፈጣሪሽ ባልሽ ነው ሚንስ ምን ማለት ነው? አንበበሽ ታውቂያለሽ? የትኛው ክፍል ላይ ነው የሚለው? ትንቢተ ኢሳያስ ምዕራፍ 54 ከቁጥር 5 ላይ ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ይኸው ቃል በቃል ነው። እየሰማሁ ነው። ምን ትሰሚኛለሽ ታዲያ? ይኸው ይላል። አትቀበያለሽ ወይ? ራሴ አንብቤ እና በትክክል የሚያስረዳኝን ሰው ከዚያ ሰምቼ ይቀበላለሁ። ገባል? ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ያው አስነበብኩሽ። ይኸው ቃሉ አለ። 5-4 ቦታ አይደል ያልሽኝ? ይኸው 100 ቦታ ሳይሻለው አንቺ ማትቀበዩ አማላጅ መሆኑን የማትቀበለው ለዚያ ነው። አዳምጪ ዝም ብለሽ። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ለሐዋርያት ኃጢአታቸውን ይቅር ይላቸዋላቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል። እናንተ ኃጢአት ይቅር ስትሉ የእነሱ ይቅር የተባለላቸው እኔ ይቅር እላለሁ ማለት ነው። እነሱ ይቅር ማለት ይቅር አለ ማለትም ይችላሉ ሐዋርያት እያሉ ነው። ትቀበያለሽ? ትቀበያለሽ? እያነበብኩት ነው። ያን በሚወደድ አዎ ተጽፎልኛል፣ እቀበለዋለሁ። ስለዚህ ሐዋርያት ኃጢአት ይቅር ማለትና ለማለት ይችላሉ። ሙሉ ክፍሉን መጽሐፍ ቅዱስን አንብቤ ስረዳ ልቀበል እችላለሁ። እሺ ቅዱስ ጳውሎስ እኔ ምንም እንኳን በሥጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ ይላል። ትቀበያለሽ? እህታችን አዎ። ስለዚህ ቅዱስ ጳውሎስ በመንፈስ ከእናንተ ጋር ነው። ሌላ ሃይማኖት አትንካ። እኔ እያወራኸኝ ያለው አንቺ ሃይማኖት የለኝም አላልሽም? እንደው እናንተ ስልሽ ግሩፕ ትቀበላላችሁ ምናምን እናንተ። እሺ ትቀበያለሽ አንቺ? እኔ የተጻፈልኝን እቀበላለሁ። መቀበል። ስለዚህ ቅዱስ ጳውሎስ በመንፈስ ከአንቺ ጋር ነው ከእናንተ ጋር ነኝ ሲል አንቺ ጋርም ያጠቃላል። አንቺ አሜን ታያለሽ? ይሄንን ጥያቄውን የምመልስልህ ሙሉ ክፍሉን አንብቤ ሙሉ ነው ማለት ነው። ሙሉ ምዕራፍ ምን ሊል እንደፈለገ እንትን ሲል ነው። እሺ ምን ሊል እንደፈለገ ገብቶሽ ነው አንቺ አሁን ስለ ምልጃ ያወራሽ? አዎ። እሺ ጎበዝ። አሁንም ላሳይሽ እና እዚሁ ምን ሊል እንደፈለገ ገብቶኛል ብላለች። ምን እያለች እንደሆነ አሳያቸዋለሁ። በዮሐንስ ወንጌል ምዕራፍ 17 እቺ ልጅ በማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ቁጥር 18 ላይ አንድ ሰው መጥቶ ቸር መምህር ይለዋል ኢየሱስን። ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ይለዋል። ስለዚህ ኢየሱስ ክርስቶስን ቸር ማለት አንችልም እንለዋለን። አሁን ይሄንን ሁሉ ኢየሱስ አማላጅ መሆኑን ስለ ምልጃ ያወራሽ መጽሐፍ ቅዱስን ማን እንደሚከደው ላሳይሽ ነው። ስለዚህ ቸር አትይውም ኢየሱስን? ጥያቄ ነው የጠየቅኩ አይደለ? ኢየሱስን ቸር አትይውም ወይ? የኔን ጥያቄ መልስልኛ። እሺ እኛ አውዳዊ ፍቺ የሚባል ነገር አለ። ለዛ ነው ማንቀበለው። እሺ ለዛ ነው ኢየሱስ ክርስቶስ አማላጅ አንድም ቦታ አልተባለም። ባይዘው እሺ አማላጅ ብሎ አንድ ጥያቄ ከጥያቄው በፊት መጽሐፍ ቅዱስን ትቀበያለሽ አትቀበይም? እቀበላለሁ። ግን ጥያቄ ተቀበልሽ ለምን ኢየሱስን ቸር የምትይው? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም እያለ
ለምን ይሄን ጥያቄ ወይስ ቸር አይደለም? ወይስ ቸር አይደለም? ቸር አምላክ ነው። ያንቺን ጥያቄ 2 ደቂቃ እንትን አለንም እህቴ፣ እዛው ከታች አሳይቼሽ። ለምሳሌ እንደዛ የምትሉበት ፓርት ላሳሽ። አንደኛው ለምሳሌ ከሮሜ 8:34 እና ዕብራውያን ላይ ነው ብዙ ሰዎች የሚጠቅሱት ማለት ነው። ዕብራውያን አውጥቼ ላሳይሽ። ለምሳሌ ዕብራውያን 7:25 ላይ ማለት ነው። እሺ እንዲህ ይላል፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል አለ። እሺ ቃሉን ይጨርሷል። እዚህ ጋር አይጨርሰውም አይደል? ይኖራልና ስለዚህ ደግሞ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል አለ። ቅዱስና ያለ ተንኮል አለ፣ ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ እንዲህ ያለ ሊቀ ካህን ይገባልና አለ። 27 ላይ እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም። እሺ አስቀድሞ ስለ ራሱ ኋላም ስለ ሕዝቡ አዳምጪ፣ ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም ካለ በኋላ 27 ላይ ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ይላል። ጌታ ኢየሱስ ክርስቶስ አስቀድሞ ስለ ራሱ ኋላም ስለ ሕዝቡ አንድ ጊዜ ራሱን መስዋዕት አድርጓል። አዎ እኮ እያነበብኩ እየሰማሁ ነው። ይሄው ቃሉ እንደዛ ነው የሚለው። አስቀድሞ ስለ ራሱ ኋላም ስለ ሕዝቡ ኃጢአት ዕለት ከዕለት መስዋዕት ሊያደርግ አያስፈልገውም ካለ በኋላ ምክንያት ሲያስቀምጥ ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጎታልና ይላል። ስለዚህ ፈጽሞ ያደረገው አስቀድሞ ስለ ራሱ ኋላም ስለ ሕዝቡ ኃጢአት ሞቷል ኢየሱስ። እንደዛ ነው የምታምኘው? አሁን እኔ ጥያቄ መልስልኝ፣ ጠይቄያለሁ፣ መልስልኝ። አሁን የበላሽ ይመለስ እንዳልልሽ ስድብ ነው እህታችን። የጥያቄሽ መልስ እኮ ነው ይሄ ማለት ኢየሱስ ክርስቶስ ማለት ሆነ ወደዚህ ምድር የመጣበት ዋና ዓላማ ምንድን ነው? እንደዛ ነው ብለሽ ታምኛለሽ ወይ? ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዋና ዓላማ ምንድን ነው? ለምን ሞተ? ለምን ተሰቀለ? ለምን ደሙን አፈሰሰ? በጥያቄው ላይ ጥያቄ እሱን መማር ለሚፈልግ ሰው ነው። አንድ ዝም ብሎ ፈርጆ ኦርቶዶክስ እንደዚህ ነች ለሚል ሰው እንደዛ መልስ አለ። መጀመሪያ መሰረታችሁ መሀይምነት ላይ እንደሆነ ማመን አለብሽ። ባይዘው እሺ፣ በቃ መሀይምነት ላይ ተመስረታችሁ። አንዳንድ ሰዎች አሉ ስለ ስላሴ ሲነገራቸው የሌላ እምነት ተከታዮች እኮ በቃ ብለው የሚስቁ የሚንከተከቱ ማለት ነው። ለምን ለነሱ በቃ መሀይም ናችሁ ማለት ባይዘው ማለት ነው። ጋይስ መሀይም ናችሁ ማለት እውነት ይቀየራል ማለት አይደለም። አንተ አይገባህም ማለት እውነት ይቀየራል ማለት አይደለም። አንተ በደንብ አትረዳም ማለት አዳምጪ። በጣም ባይዘው ለዛ ያሰው ስለአንቺ አይደለም ማውራው። እሺ ይኸውላችሁ ወገኖች፣ ስለ ስላሴ ሲወራ ያልሞተ አምላክ አለ፣ የሞተ አምላክ አለ ያሉ የሚሳለቁ ሰዎች አሉ። እግዚአብሔር ራሱ ባለው ቃል ላይ ማለት ነው። ወይ ያ ነገር አልገባችሁም ማለት እናንተ አይምሯችሁን አላስኬዳችሁትም ማለት ነው። እሺ መሀይም ማለት ስድብ ማለት አይደለም። እሺ አላዋቂ መሆን ማለት ነው። ይቅርታ። እሺ ስድብ አይደለም። ስለዚህ ሰው እንዴት ነው በመሀይምነት የሚስቀው? አሁን ለአንቺ ለማብራራት ማለት ነው እህታችን ጊዜ አለ። እሺ አሁን እዚህ ጋር እየጠየኩሽ ያለውን በግልጽ ሳታሚ ያንተ ጥያቄስ እሺ እኔ ልክ አይደለሁም። ስለዚህ አንቺም ልክ ባልሽበት ሁኔታ የኢየሱስን ሁሉን ቻይነት ሳታረጋግጪ እግዚአብሔር ባልሽ ምናምን የሚል ጥቅስ እያለ እኔ ሌላም ቦታ ሳይሻለሁ ባይዘው ለምሳሌ ኢየሱስ ክርስቶስ አስቀድሞ ስለራሱ ኋላም ስለ ሕዝቡ ኃጢአት ሞተ የሚል ጥቅስ እያለ እንዴት ነው ሰላም ሆነሽ በቃ ኦርቶዶክስ ተሳስታለች ብቻ ብለሽ ነው ቁጭ ያልሽው? እስከዛሬ ሁሉ ሳትማር በኦርቶዶክስ ልክ አለመሆን ላይ ነው እናንተ ትክክልነት የእናንተ ያኔ አያንቺና ምን የኔ ትኛለሽ? ጴንጤ አይደለሽ እንዴ? እንደምትይው ለምን ተዋሻለሽ ደግሞ? መጀመሪያ ኦርቶዶክስ ለምን ውሸት ምን አመጣው? እንትን ስላለ ነው ማለት ለሆነ አካል የሆነ ጥላቻና ለሆነ ነገር ደግሞ የሆነ የምትናገረው ንግግር ነው። ቁጭ ብዬ አወራለሁ ከጴንጤ ጋር ጌም ስጫወት ነበር። ከጠላሁት ጠልቶ አብሮ ማውራት አብሮ መነጋገር አለ። ውሸት ነው የሚጠላው።
አሁን አንቺ መተሽ ኦርቶዶክስም ጴንጤም ትይኛለሽ። ከዛስ ኦርቶዶክስ ጨለማ ናት ብለሽ እያሰብሽ ኦርቶዶክስም ጴንጤም ነገርኩ። ስጠይቅ እንኳን በትክክል መመለስ አትችልም። አትመልስልኝም። ጠያቂ አይደለም መተሽ 10 ጊዜ ጌታን ተቀበልኩ ትይኛለሽ። ኦኬ ቼክ አደረኩኝ ጴንጤ ነሽ አንቺ። ጴንጤ አይደለሁም ብለሽ ዋሸሽ ስትገቢ ምንድን ነው አሁን? ለምን ጴንጤ ሆንሽ? የሁሉ ጥቅስ ሳታውቂ የሁሉ መጽሐፍ ቅዱስ የክርስቶስ ማንነት ምን እንደሆነ ሳታውቂ ሸር መባል አለበት የለበትም የሚለውን እንኳን አስደግፈሽ ማስረጃ ብተሽ መናገር አትችይም። አይደለሁም ኢየሱስ ክርስቶስ ሁሉን ቻይ ነው ሁሉን ቻይ አይደለም የሚለው መናገር አትችይም። አይደለሁም ብያለሁ። መጀመሪያ ሁሉን ቻይ ነው ኢየሱስ። ከአንተ የተሻለ የማስተማር እንትኑ ስላላቸውና የማስረዳት አቅሙ ስላላቸው እነሱን ነው ሪፖርት የሚያደርጋቸው ማለት ነው። ገባ አይደለ? ኦርቶዶክስ ታውቂያለሽ? ኖ ስክሮል ሳረግ የሆነ ኦርቶዶክስ ሲሳደብ የሆነ ኦርቶዶክስ ሲዘፍን የሆነ ኦርቶዶክስ ሲጨፍር የሚመጣልኝ። ኦርቶዶክስ ታውቂያለሽ? አንዳንድ ነገሮች አምስቱን አዕማደ ምስጢር ነገር አላውቃቸውም። ሰንበት ለምንድን ነው እሑድ የሆነው? ሰንበት በመጽሐፍ ቅዱስ እሑድ ነው። እሺ የኦርቶዶክስ መጽሐፍ ስንት ነው? 81 እስቲ አራቱን ወንጌላት እንገር። አራቱን ወንጌላት ሉቃስ፣ እሺ ማቴዎስ፣ እሺ አንደኛው እንጃ። እሺ አራቱን ወንጌላት ተቀ እስኪ አባታችሁ ነው ቤል ምን አባ በሰማይ የምትኖር? እሺ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን፣ እኛ የበደሉንን ይቅር እንድንል በደላችንን ይቅር በለን እያለ ይቀጥላል። ጨርሽ። ለምን አስፈላጊ ነው? ለምን ትጠይቀኛለህ? ለምን አስፈላጊ ሆነ? ጨርሽ። ምን ጸሎት የጌታ ጸሎት አይደል? ይሄ መጽሐፍ ቅዱስ ላይ ማለት ነው። ጨርሽ እኮ ግን ለምን ታስጠልኛለህ? አሁን ለምን ፈለክ እንድጸልይ? እሺ በመጀመሪያ በቃ እንዲህ ኦኬ። እሺ አንድ ነገር ማወቅ ያለብሽ ነገር እህታችን፣ በመጀመሪያ ውሸት ጥሩ አይደለም። እሺ ስለ ኦርቶዶክስ ምን ታውቂው ታሪክ የለም። ሁለተኛ አንቺ ጠለል ያልሽ ጴንጤ ነሽ በሰዓት በቃ ጴንጤ ነኝ ጥያቄ ያለኝ ኦርቶዶክስ ላይ ብሎ መግባት በጣም ጸዴ ነገር ነው። በጣም የምወደው ማከብረውም ነገር ነው። እሺ ጴንጤ ነኝ ኦርቶዶክስ ላይ ጥያቄ አለኝ አለቅ። ውሸት ላይ ከተመሰረትሽ በቃ ላይክ በጣም ባይዘው ምንም ባለማወቅ ላይ ደግሞ ውሸት ሲጨመርበት በጣም ነው የሚያስጠላው። ባይዘው ይዘጋል። በጣም ይዘጋል። መጽሐፍ ቅዱስ ያ ሁሉ ጥቅስ የጠቀስኩልሽ ለምንድን ነው? ደንገጥ ብለሽ ኦኬ ለካ እንደዚህም አለ እንድትይ ነው። እሺ ደንገጥም ግን አትሉም። ባይዘው የኢየሱስ አምላክነት ላይ ጥያቄ እየተነሳ የኦርቶዶክስ ልክ አለመሆን ነው ለእናንተ እረፍታችሁ። ለአንዳንድ ሰዎች የአምላክነቱ ላይ እንኳን ጥያቄ ተነስቶ ደንገጥ አላልሽም። አንድ ኦርቶዶክስ አሁን ይህን በእርግጠኝነት ከታች ብዙ ሰው ጥያቄ ይፈጥራል አይምሮ ውስጥ። አይ ነው አሁን ቁጭ ብዬ ደግሞ አሁን የተናገርኩትን ላስረዳ። ኤኒዌይስ ምልጃውን የማትቀበለው ከእነዚያ ጥቅሶች አንግል ነው። እሺ ምልጃ ማለት ምን ማለት እንደሆነ ታውቂያለሽ? ማስታረቅ። በምን ማስታረቅ ነው ምልጃ? እሺ በምን አይነት መንገድ ማስታረቅ ነው ምልጃ? ማለት ኢየሱስ ክርስቶስ ማከለኛ ነው አይደል? እሺ መካከለኛ ነው እናምናለን። እሺ ያ አማላጅም ፈራጅም ነው። እሺ አማላጅም ፈራጅ ነው። አማላጅ የሚለው የቱ ጋር ነው ያለው? ትንቢተ ኢሳይያስ ላይ ትንቢተ ኢሳይያስ ነው። አዎ ትንቢተ ኢሳይያስ ላይ አማላጅ ማለት አማላጅ ነው ይላል። አዎ ስለኛ እንደማለደ ይናገራል። ትንቢተ ኢሳይያስ ምዕራፍ 52 መጨረሻ አካባቢ እግር እንዳጠበ ታውቂያለሽ?
ነው? እግር አጣቢ ነው ወይ? አይደለም። ስለዚህ ታዲያ ለምንድን ነው መርጠሽ የምታምኘው? እግር ሲያጥብም አሁን ሲጸልይ አማላጅ ካልሽው እግር ሲያጥብም እግር አጣቢ ማለት አለብሽ። እሺ ግን አማላጅ መሆኑን እኮ እሱ ራሱ እየተናገረ ነው። የመጣው መጽሐፍ ላይ 6 ቦታ 5 ቦታ ያስቀምጥልንም። 6 ቦታ 5 ቦታ ነው ብሎ አማላጅ ነኝ ይላል። አማላጅ እንደሆነ አማላጅ ነኝ ማለት አማላጅ ነው ማለት የሚማለድ ተብሎ በመጀመሪያ ደረጃ ኢየሱስ ክርስቶስ ወደዚህ ምድር የመጣበትን ዓላማ ንገረኝ ከቻልክ። እሺ ኢየሱስ ክርስቶስ አስታራቂ መሆኑን እናምናለን። እሺ ያ ታምናለህ? ኦርቶዶክስ ቤተክርስቲያን ትቀበላለች? ይሄንን ትቀበላለች? እሷን ያስተማረችው ለመጀመሪያ ጊዜ አማላጅ መሆኑ እንደሚታረቅ አዳምጪ እስኪ መጀመሪያ እስኪ ለይ። አሁን አማላጅ ማለት አስታራቂ ማለት አይደል? አስታራቂ ማለት ነው። ግን በምን አይነት መንገድ? በልመና ሲያስታርቅ። እሺ በልመና ሲያስታርቅ አማላጅ ይባላል። ከፍሎ የሚያስታርቅ ሰው ቤዛ ይባላል። እሺ እኔና አንቺ ብንጣላ መሀል ላይ መጥቶ አንድ ሰው የኔን ክፍያ ከፍሎልኝ አንቺ ላይ ብድር ቢኖርብኝና ያን ክፍያ ከፍሎልኝ ካስታረቀ ቤዛ ይባላል። ኢየሱስ ክርስቶስ በጣም በመጽሐፍ ቅዱስ ብዙ ቦታ ቤዛ ተብሎ ተጠቅሷል። አማላጅ ተብሎ በአንጻሩ አንድም ቦታ አልተጠቀሰም። የሚማልደው ተብሏል። ሊማልድ ተብሏል። እግር አጠበም ተብሏል። ኢየሱስ ክርስቶስ ተተፋበት ተብሏል። ያ በላ ተብሏል። እሺ ልክ እንደዛው ጸለየ ተብሎ የሚማልድ ተብሎ ሊማልድ ተብሎ ተጽፏል። ግን ለምንድን ነው የተጻፈው? እሺ ይለምናል ብለሽ ታምኛለሽ አንቺ? ኢየሱስ አሁን ከፍሎ ማለት የሆነ ለአንተና ለእኔ ኃጢአት ዋጋ ከፍሎ የሚያስታርቃል ከኛ ቤዛ ይባላል። የዘላለም አስታራቂ። ለምን ማርያም ቤዛ ተባለች በእናንተ? እሺ ቤዛ ማለት ነው አሁን ይሄኛው ገብቶሽ ነው? ዋና ለዚህ ቤዛ ማለት ነው። ይሄ ቤዛ ነው አይደለም? ይሄ ነገር ቤዛ ነው። እሺ ይሄ ራሱ አንኩ እኔ እኮ ችግሩ እኮ ለክ ጥያቄ ነው። ይሄ ግን የብዙዎች ችግር ምን እንደሆነ ታውቂያለሽ? የሆነ ቃል ስትሰሙ ቃሉ ምን ማለት ነው መጀመሪያ እሱ ይቀርማል። አሁን ምልጃ የሚለውን ቃል ምን ማለት ነው? ላይክ ምልጃ ማለት ለምን ነው ማስታረቅ ነው? ኢየሱስ እየለመነ እያስታረቀኝ ነው ብለሽ ታምናለሽ? ቤዛ ጫማ ራሱ ቤዛ ነው እኮ ትርጉሙ። ገንዘብ የነፍስ ቤዛ ተብሏል በመጽሐፍ ቅዱስ። ሙሴ ቤዛ ተብሏል በመጽሐፍ ቅዱስ። እሺ ለምሳሌ እመቤታችን ከምትባልበት ነገር አንዱ ልንገርሽ። ኢየሱስ ክርስቶስ ከአንቺ ስጋ ተካፍሏል አልተካፈለም? ተካፍሏል። ለታችን ከአንቺ ሚንስ የሰው ልጅ ሆኗል አይደል? ከአንቺ ተቆጥሯል። የሁሉንም የሰው ልጅ ወክሎ ነው መስቀል ላይ ወጣ አይደል? የተሰቀለ። እሺ ሲወጣ ግን መስቀል ላይ ሲወጣ ከእያንዳንዳችን ስጋ ነስቷል እንዴ? አነሳ አይደል? ግን ከእመቤታችን ስጋ ነሳና ከአንቺም ከኔም ከሁላችንም ከሰው ልጅ ሁሉ ስጋ ነሳ። የእመቤታችን የማርያም ልጅ ሆነና የዳዊት ልጅ ተባለ፣ የአብርሃም ልጅ ተባለ። which means ሁሉንም የሰው ልጆችን ሁሉ ወክላ ከእሷ ስጋ ነስቷል ኢየሱስ ክርስቶስ። ለሁላችን ምን ሆነች? የዓለም ሁሉ ሰዎች ምን ሆነች? ቤዛ ሆነች ወይም ምትክ ሆነች። ተካችን እኛን ማለት ነው። እኛን ተካችና ስጋ ከእሷ ተወሰደ። ጌታ ኢየሱስ ክርስቶስ ወሰደ። ስለዚህ ቤዛ ተባላለች። ጫማ ቤዛ ተብሏል። ላሳይሽ የቤዛን ትርጉም ደግሞ። አሁን ምልጃ የሚለው መጀመሪያ ላሳይሽ። ያው ምልጃ ማለት የአንድ ሰው ልመና ወይም አቤቱታ ይዞ በሌላ ሰው ፊት ወይም በአምላክ ፊት መቅረብ ማለት ነው። በአምላክ ፊት ለልመና ነው የምትቀርቢ፣ ልትለምኝ። ከለመንሽ ምልጃ ይባላል። ማትለምኝ ከሆነ አማላጅ አትባይም። እሺ እየለመነ ነው ካልሽ ኦቤስ እንደዛ የሚሉ አለ። እንደዛ የሚሉ ሰዎች አሉ። ብዙዎች ግን ሳያውቁት ነው እንደዛ የሚሉ። እሺ ግን ደግሞ የሚማልደው ለምን ተባለ? ልክ እንደዛው አሁን ለምሳሌ ከራሴ አንዳች ነገር አይቻለኝም ብሏል። ለምንድን ነው ያለው? አትይም ትያለሽ አይደል? እንደዚህ ነገር ስትሰሚ ልክ እንደዛው ምልጃ ሲል ኢየሱስ ክርስቶስ ቃል በቃል ስለ አብ በግልጽ ስታውቁ ያ እኔ እንድለምናችሁ አልላችሁም ብሏል። እንድለምን አልላችሁ አብን እንድለምን አልላችሁም ብሏል። እንደማይለምን ተናግሯል ኦልሬዲ። ከዛስ ምልጃ ይማልዳል ካለ ይለምናል ማለት ነው። አይዘይ ቃል በቃል ይለምናል ሲል ለምንድን ነው ያለው? ለምን ዮሐንስ ወንጌል ላይ ሁሉ በእርሱ ሆነ የተባለለት አምላክ
እዛው ዮሐንስ ወንጌል ላይ ምን ሲባል እኔ ከራሴ ያነስ ነገር አይቻለኝም ሲል ኦኬ ለምን ብለሽ እንደምጠይቂው ልክ እንደዛው አለምንም ብሉም ደግሞ ያ ሊለምን ሲባል ለምንድን ነው የሚለው ጥያቄ ያስፈልጋል። እሺ ግልጽ ነው ታዲያ? እና ስግደት ጋር ልምጣለን። ማወቅ ስለምፈልግ ማለት ነው። ማወቅ ስለምፈልግ ስግደት ጋር ልምጣለን። መልጃው ጨረሽ? ይሄ እኮ ነው ችግሩ። በእናትሽ እረፍት አግኝተሽ ነው አሁን የቅድሙን ጥቅስ ራሱ እህታችን። ኧረ በጌታ እኔ ሰምቻለሁ። ምንድን ነው የሰማሽው? በአንቺ ምክንያት ስንት ሰው ከታች ጥቅስ የሆነ ጥቅስ ሰምቶ ዝም ብሎ እንዲወጣ አልፈለኩም። መልስ መመለስ አለብኝ። ገብቶሽ ነው? ኢየሱስ ሁሉን ቻይ ነው። አዎ ለምን ነው ታዲያ አልችልም ያለው? እሺ አስረዳት ሊገላ ደግሞ ለመረዳትም እኮ ሬዲ አረጋችሁ። ስግደት ላይ መጣች። መልጃው ገብቶች ነው። ኢየሱስን አማላጃትም ካሁን በኋላ ይማልድልኛል። ስለኔ ሊማልድ ስለኔ ይለምናል። በእኔና በእግዚአብሔር መካከል ያለውን የጥል ግድግዳ ላይ ፈርሰን የመጣው አይ እኔ እሱ መቻ ፈርሰማ ይለምናል። ኢየሱስ ይለምናል። አማላጄ ነው። አለቅ ይለምናል። አጭር መልስ እኔ ነገርኩ። አማላጄ ነው። ይለምናል። በቃ አማላጄ አጭር መልስ ሰጠው። አማላጄ አያቸው ዲስ ማች ነው አይደል? ነው ያረጋሽ ዲስ ማች በቃ አንዳንድ ሰዎች በጣም ነው የሚገርሙት። ይለምናል ወይ የምታምኑት ይለምናል ብለሽ ካመንሽ አዎ ይለምናል ማለት ነው። አይለምንም ካልሽ ደግሞ በኮንፊደንስ አይለምንም ማለት ነው። ይሄ ፉከራ መሰለሽ እንዴ? ኧረ በኢየሱስ ጌታ ይመስገን። እና አንደኛ እኮ ነው የሚልኩት ጋይስ። እሺ የመጀመሪያው ፖይንት ማለት ነው። የመጀመሪያው ፖይንት ወንጌል ሲጻፍ ለማንና በምን ሁኔታ ነው የተነገረው የሚለው ጥያቄ ያስነሳል። እሺ በማንና በምን ሁኔታ ነው የተጻፈው? የሆነ ጥቅስ ስታነቡ ባይብል ላይ መጽሐፍ ቅዱስም ብሎ ለየግለሰብ የተጻፈ አይደለም አይደል? ለየግለሰብ የተሰጠ አይደለም። ለቤተ ክርስቲያን የተሰጠው ባይዘው መጽሐፍ ቅዱስ ከየት ነው የመጣው ስላት ምንም የምታውቀው ታሪክ የለም። መቼ እንደተሰበሰበ አታውቅም። ሁኔታችን ያ መጽሐፍ ቅዱስ ለቤተ ክርስቲያን ሲላክ ሁኔታ አለ፣ ጊዜ አለ፣ የተላከበት ሰው አለ፣ የተላከበት ደግሞ ምክንያት አለ። እሺ ጌታ ኢየሱስ ክርስቶስ ለምሳሌ ከራሴ አንዳች ነገር አይቻለኝም ሲል እዛ ጋር ያሉት ሰዎች እነማን ናቸው? አይሁዳውያን ናቸው። ለአይሁዳውያን መልስ እየሰጣቸው ነው። እነሱ የሚያዩት ሰው አንድ ሰው ነበረ። ልክ እንደኔ የቆመ አንድ ሰው ነበር የሚያዩት። ስለዚህ ከዚህ ሰው የሚመጣ አይደለም፣ ወይም ደግሞ እዚህ ጋር የምታዩት እነሱ የሚያስቡት ሰው አለ እዛ ጋር። እሺ ከሱ እንዳልሆነ ያ መልእክት ከየት እንደመጣ ከሰማይ እንደመጣ እየተናገረ ከእግዚአብሔር ዘንድ ከአብ ወጥቼ መጣሁ ይላል። ከዛ ይዞት የመጣው መልእክት እንደሆነ ሰው ዝም ብሎ ከራሱ ፈጥሮ ያመጣው መልእክት እንዳልሆነ እየተናገረ ነው። እሺ እንደዛ እያለ ነው። ሌላው ለምሳሌ ቸር መምህር ሆይ ሲሉት ቸር መምህር ሆይ እያለ ሁለት ነገሮች አሉ፣ አብሮት ያሉ ሰዎች አሉ። ያ ታውቃላችሁ፣ ሲሰገድላቸው አትስገድልኝ ይላሉ። መልካም ነገር ሲናገራቸው ሪጀክት ያደርጋሉ አይደል ቅዱሳን። እሱም ጌታ ኢየሱስ ክርስቶስን ምን እያደረገ ነበረ? ከነሱ ጋር ሆኖ ያ አንደኛ ያ ሰው ማን እንደሆነ አላወቀም። ያ ሰው እስኪና ግባና አስተምረኝ እላችሁ። አሁንም ታይሚን ዌስት ልታረጉ ነው። እሺ
በእነዚህ በአንዳንድ መሀይሞች ምክንያት ይውላችሁ ቤተክርስቲያን መጽሐፍ ቅዱስ ላይ አንዳንድ ነገሮችን ሰዋራ ቤተክርስቲያን እንትኖች እሺ ኔትወርክን አስተካክል ሌላ በእንዴ ካለ ይግባሽ። እሺ ብራዘር ይሰማል? አበት እንዴት ነህ? ሰላም? እግዚአብሔር ይመስገን። ምድራዊ ማለት ምን አልከኝ? ምንድነው ሃይማኖትህ? አይሰማም? ምንድነው ሃይማኖትህ? ጴንጤ ነኝ፣ ፕሮቴስታንት ነኝ። ማንን ነው ፕሮፋይል ያደረከው? ማንን ነው ፕሮፋይል ያደረከው? ምንም ማድረግ እችላለሁ። ስለ በኔ ሶሻል ሚዲያ ምን አገባ እንትን ማለት ጥያቄ እኔ ጥያቄ አለኝ፣ ጥያቄውን ይመልሳሉ። ፕሮፋይል ያደረኩት ነገር አንተ ነው ያገባው። ጥያቄ ነበር እኔ ነው እንደምጠይቀኝ። ይሄ ነገር እኮ አንተ ያገባው። ፕሮፋይል ያለው ማን ነው? ሰው ነው። ማን የሚባል ሰው? ኢየሱስ ክርስቶስን ሳምፕል አድርገን እንጠቀማለን። ታውቃለህ አንተ። ስለዚህ የእናንተ ኢየሱስ ክርስቶሳችሁ ሳምፕል ነው ይሄ እና እናንተ ማርያም ብላችሁ ገብርኤል ብላችሁ ብዙ ነገር እየተጠቀማችሁ ነው። ያ ነገር እዛና ኢየሱስ ክርስቶስ እዚህ እኔ መጽሐፍ ቅዱስ ትጠቀማለህ። ያንተን ደብቄ ደግሞ የነን እንትን ማድረግ አትችልም። አረን ያልደበኩም ይሄው ለምሳሌ ምኑን ላሳይ እዚህ ጋር አለ። አሁን እዚህ ጋር እሺ ወንድማችን እሺ እሺ ማርያም ናት መጽሐፍ ቅዱስ ሊያሳየኝ ይሄን ሰው አንተ ያ ማርያምን አሳያ፣ እኔ አሳያለሁ። ስለዚህ እኔ ልክ አይደለሁም ማለት በቃ አንተ ኦርቶዶክስ ልክ አይደለችም። ስለዚህ አንተ እንደፈለግህ ትኖራለህ፣ ማስረጃ የሌለን ነገር ይዘህ ትኖራለህ ማለት። እኔ ጥያቄ አለኝ። ጥያቄውን ትመልሰዋለህ? ቆይ አልመልስልህም። ጥያቄ አልመልስልህም። ለምን አትችልም? አልመልስልህም። መጀመሪያ አንተ ምንድን ነህ? ማን ነህ? ከየት ነው ያመጣው ይሄን ስዕል እያልኩ ነው። አንተ የማርያምን ስዕል ከየት አመጣክ? ወንድሜ እኛ ጋር ይቻላል ወይስ የማርያም ስዕል ትክክል ነው? እኛ ጋር ያለው ትክክል ነው ብለህ ታምናለህ? እኔ አላምንም። ታምንበታለህ? ይሄን ፕሮፋይል ያደረከውን ነገር ምን ብዬ ነው የሚያምነው? እኔ ምን አውቃለሁ? ታምነዋለህ? አምላክ ነው ወይስ ስዕል ላይ አላምንም? እኔ ስዕል ላይ አላምንም። ስዕል ላይ እኔ ባምንም ስዕል ላይ አላምንም። ለምን ለጠፍከው? ፕሮፋይል ላይ ማድረግ አልችልም። ትችላለህ፣ ግን ለምን ያደረከው? ምክንያቱም ንገረን ብዬ ነው። አንብባ ጽሑፉን። ጽሑፉ አዲስ ኪዳን ማንበብ ትችላለህ። ዋናው ነገር እኮ ይኸውልህ፣ ዋናው ነገር ስዕሉ ላይ ሳይሆን እዛ እንትን ላይ ጽሑፍ አለ። ጽሑፉን ማንበብ ትችላለህ። እሺ ወንድማችን፣ ጽሑፉን ማንበብ ትችላለህ፣ መልእክቱን ማለት ነው። እሺ መልእክቱ አዲስ ኪዳን ይላል። ከዛ ፊት ለፊት ደግሞ የሆነ ሰው አለ። ያ ሰው ማን ነው እያልኩ ነው። የኢየሱስ ክርስቶስ ተቃዋሚ ነህ እንደ አንተ? ኢየሱስ ነው ማለት ቆይ ሶሪ ኢየሱስ ነው ማለት እንደ ኢየሱስ ክርስቶስን ትክዳለህ? ኦኬ ይሄን ስዕሉን መካድ ማለት ኢየሱስን መካድ ማለት ነው። መጠየቅ ማለት አይደለም እኮ እኔ ስዕሉ ጠይቀታል። የኑንም መልሳ ማለት ማርያም ብለህ ያው እዛ ጋር ምን አልከኝ? ወንድማችን እኔ የጠየቁት ስለ ስዕል ነው። አንተ ኢየሱስ ክርስቶስ አልከኝ። ስለዚህ ስዕሉ ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ መስቀል ላይ እንደተሰቀለ አታምንም? ኧረ እኔ አምናለሁ፣ ግን ስዕሉ እሱ ነው ወይ? ለምን የለጠፍከው ስዕሉን እያልኩ ነው። በኔ ሶሻል ሚዲያ ምን አገባ አንተ? ዋናው ጥያቄውን ትመልሳለህ አትመልስም ወይ? አትችልም እንዴ ይባላል እንደዚህ ምን አገባህ ይባላል እንዴ? ምክንያት መናገር አትፈልግም እኮ ይሄ ነገር አያገባም እኮ ስለ ይሄ የሶሻል ሚዲያ ነው አይደል? ምንም አያገባም። ምችል ተማራችሁት መጽሐፍ ሲናገር
ስለምትጠየቁት ጥያቄ አይደለም መጠየቅ አይደለም እኮ አንተ የምትጠይቀው እንትን እኮ ነው የሆነ አጠያያቂ የወረደ ነው። ኧረ እኔ በፍቅር በጣም በፍቅርና በክብር ልጠይቅህ እባክህ ወንድሜ ፕሮፋይል ላይ ያደረከው ፎቶ እኔ እሺ እዛ ብዙ እሺ ብዙ የማርያም ሲል 44ቱ ምን እንደሆነ የምትሉት እኔ አላቅም። በርግጥ ገብርኤል ሚካኤል ምናምን የምትሉት አሉ። ይሄ ነገር እዛኔ ኢየሱስ ክርስቶስ ምድር ሲመጣ እንትን አልነበረም ታውቃለህ። ቴክኖሎጂ ምንም አይነት ቴክኖሎጂ አልነበረም። እርግጠኛ ነህ ማለት የኔ አጣት ሆኖ ማለት የኔ አጣት ሆኖ እኔ እኮ መጽሐፍ ቅዱስ ላይ ያንተ ኃጢአት ነው አለ አውራ ወንድሜ ያንተ ኃጢአት ሲጀመር ኢየሱስን አለማመንህ ነው እንጂ ሌላው ፕሮፋይል ላይ ያደረከው ፒክቸር አይደለም። ኃጢአት ምንድነው? አንደኛ ኢየሱስ ክርስቶስ ምን እንደሆነ አታውቅም። ይኸው አሁን በምንድን ነው ያላመንኩት ኢየሱስ ክርስቶስን? ፕሮፋይል ላይ ያደረከው ነገር ምንድነው ስልህ መልስ የለህም። ምን አገባህ ነው መልስ። አሁን ግን መልስ ቢልህ ወይ የመልአክ ምስል መቅረጽ ኃጢአት ነው ብለህ ታምናለህ? ኦኬ መቅረጽ ማርያምን ወይንም ገብርኤልን የት አይተህ ነው የቀረጽከው? እኮ ኃጢአት ነው ግን ብቀርጽ መልአኮችን እሱም ብቻ የት አይተህ ነው የቀረጽከው? የቱ ጋር ተገናኝተህ ነው? እሺ መጽሐፍ ቅዱስ ላይ አይቶ የቀረጸ ሰው ሳያይ የቀረጸ ሰው ባሳይስ እግዚአብሔር አዞት የቀረጸ ሰው እነ ገብርኤል ኢየሱስ ክርስቶስ በዚህ ምድር ወይንም ማርያም ባለች ሰዓት እኮ ምንም አይነት ቴክኖሎጂ አልነበረም። ታውቃለህ? ቴክኖሎጂ እኮ ስልክ ምናምን የምንጠቀመው ነገር በጣም ቅርብ ጊዜ ነው የመጣው። ስለዚህ ፕሮፋይል ያደረከው ነገር ማርያም ምናምን የምንለው ነገር የምትሉት ነገር እኮ እስኪ ንግግር ልመዱ ቀድማችሁ አንዳንድ ሰዎች። እሺ ላስረዳችሁ። እሺ ጋይስ ናቸር በሌላ ቦታ ጌታ ኢየሱስ ክርስቶስ ምንድን ነው? እኔ ቸር መምህር ነኝ፣ እኔ መልካም መምህር ነኝ፣ እኔ መልካም እረኛ ነኝ እያለ ይናገራል። ሰው የተናጋሪ ወይም ደግሞ የጠያቂው ማንነት ይወስዷል። እሺ ሐዋርያትም ጌታ ኢየሱስ ክርስቶስም የሆነ መልስ መልሶ ስታዩ ተናጋሪው ማን ነው? ጠያቂው ማን ነው? ተናጋሪው ስለ ኢየሱስ ክርስቶስ የሚያውቀው ነገር ምንድን ነው የሚለው ነገር ማወቅ አለባችሁ። እሺ ለምሳሌ ጌታ ኢየሱስ ክርስቶስ ቅዱስ ጴጥሮስን ሴጣን ብሎታል። ለምን? አትሰቀል ስላለው ማለት ነው። ስለዚህ ካልተሰቀለ ደግሞ ዓለም አይደለም። እሺ ተሰቀለ ዓለም አይደለም። ግን እኛም ታዲያ ተቀብለን ምን እያደረግን ቅዱስ ጴጥሮስን ሴጣን እያደረግን አንጠራው። ልክ እንደዛው ቸር መምህር ሆይ ሲለው ማንነቱን አላወቅም። ስለዚህ እግዚአብሔር ብቻ ቸር ይባላል ካለ በኋላ ግን ምን ይላል? ጉድ ነው የሚለው። ጉድ ቲቸር አይደል የሚለው። ስለዚህ አመ ጉድ ሺፐር ይላል። መልካም ምንድን ነው የሚለው? እረኛ ነኝ ይላል። በሌላ ቦታ በተዘዋዋሪ እግዚአብሔርነቱን አምላክነቱን ይናገርበታል ማለት ነው። እዛ ጋር ሲናገር ደግሞ እኔ ከራሴ ብዙ ጊዜ ሙስሊሞችም ይጠቅሳሉ ጥያቄ እኔ ከራሴ አንዳች ነገር ላደርግ አይቻለኝ፣ እንደሰማሁ ፈርዳለሁ፣ ፍርዴም ቀን ነው እያለ ይናገራል። ያ እንደዛ የሚናገርበት ፓርት ደግሞ ለምንድን ነው? እዛ ጋር ያሉት አይሁዳውያን ናቸው። አይሁዳውያን እግዚአብሔርን ያውቃሉ፣ ነገር ግን የእግዚአብሔርን ቃል አልተቀበሉም። ጌታ ኢየሱስ ክርስቶስ መሆኑን አላወቁም። ስለዚህ ሳያውቁ ነው እየጠየቁት ያሉት። ስለዚህ መጀመሪያ ምን ብሎ ነው ማሳወቅ ያለበት? ያ ቃል ይዞት የመጣው ቃል ከአንድ ሰው የመጣ እንዳልሆነ እዛ ፊት ለፊት የሚያዩት እነሱ ሰው ብቻ ስለሆነ ማለት ነው። አንድ ሰው ነው የሚያዩት እንደኔና እንደናንተ። ልክ ያን ሰው ሲያዩት ከራሴ አመጣው ካለ ዊች ሚንስ ከራሴ ሚንስ እነሱ የሚያስቡት ምንድን ነው? ከራሱ ከሰው የፈለቀ ነው ማለት ነው። ስለዚህ ይህ ነገር ከራሴ አይደለም። ከየት የመጣ ነው? ከሰማይ የመጣ ነው። ይህ ቃል እሱ ራሱ ጌታ ኢየሱስ ክርስቶስ ከሰማይ የወጣ ነው። ከአብ የተገኘ ነው። ከአብ የወጣ ነው። አብ ከተባለ ደግሞ አብ ማለት አባት ማለት ነው። አባት ከተባለ አንድ ሰው አንድ አካል ደግሞ ምን ያስፈልጓል? ልጅ ያስፈልጓል። ያለ ልጅ አባት አይባልም። እሺ ከአብ ወጣ ሲባል አብ በነበረበት ኤኒታይም ልጅ አለ። አባት በምትባሉበት በማንኛውም ሰዓት ልጅ ሳይኖራቸው አባት አትባሉ። እሺ ስለዚህ ከአብ ወጥቼ መጣው ካለ አብ የሚባል አካል ካለ ቀድሞኑ አብ ከሆነ የአባት ምን ይባላል? ልጅ አለ ማለት ነው። ስለዚህ በሌላ ቦታ ምን አለ? እኔ በአብ እንዳለው አብን በእኔ አለ። ስለዚህ አብ ራሱ አብ የሚባለው በወልድ መኖር ነው። ወልድ ራሱ ወልድ የሚባለው በአብ መኖር። ስለዚህ እኔ በአብ እንዳለው አብን በእኔ እንዳለ እመኑ ይላል ጌታ ኢየሱስ ክርስቶስ። አንድ ሰው አባት ለመባል ልጅ እንደሚያስፈልገው ልጅ ለመባል ደግሞ አባት ያስፈልገዋል። እሺ ከዛ አንፃር የመጀመሪያው ሐሳቡ የጌታ ኢየሱስ ክርስቶስ
የአምላካችን ሐሳብ ምን ለማለት ነው? ከራሱ ወይም ደግሞ ከዛ ፊት ለፊት ከሚያዩት ሰዎች ከሚመለከቱት ከዛ ሰው ነገሮች የመጡ እንዳሉ ይልቁንም ከሰማይ ይዞት ያንን ቃል እንደመጣ እንዲያምኑ እንዲያውቁ። እሺ ለምሳሌ በዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ ይመስለኛል ይህም ቤተ መቅደስ አፍርሱት ይላል፣ እኔ በሶስተኛው ቀን አነሳዋለሁ ይላል። ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ሲል እዛ ጋር ለአይሁዳውያን ነው እንደዛ ያላቸው። አይሁዶች ምንም የሚያውቁት ነገር የለም። ዝቅ ይልና ግን ምን ይላል? ስለ ሰውነቱ ቤተ መቅደስ ያወራ ነበረ። ከዛስ ከትንሣኤውም በኋላ ደቀ መዝሙርቱ ይህንን አስታውሰው ምን አደረጉ ይላል? በኢየሱስ አመኑ ይላል። ስለዚህ እዛች ጋር የተናገረው ለምንድን ነው? በኋላ ከትንሣኤው በኋላ ሰዎች እንዲያምኑ ነው። አዋድ ለእንትኖች አልዘረዘረላቸውም። ባይዘው ለነዘ ለአይሁዳውያን ዝም ብሎ አልዘረዘረላቸውም። ይሄ ማለት እኮ ስለ ሰውነቴ ነው ምናምን አላለ። ስለዚህ ያለው ምንድን ነው? ይህም ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ማለቱን ብቻ ነው የሚያውቁት እነሱ። ያው ግን ያን ነገር ለምን ተናገረ? በኋላ ሲነሳ በኋላ ምን ስለሚያደርግ ለእነሱ ለሐዋርያት እንዲገባቸው ነው። ቅድም ሌላ የተናገርኩት ነገር ምንድን ነው? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል የሚለው ቃል እዛው ዝቅ ስትሉ እሱም እንደነዛ ሊቀ ካህናት አስቀድሞ ስለ ራሱ ኋላም ስለ ሕዝቡ ኃጢአት ዕለት ከዕለት መስዋዕትን ማቅረብ አያስፈልገውም፣ ያንን አንድ ጊዜ ባቀረበ ጊዜ ፈጽሞ አድርጎታልና ይላል። ምን እያለ ነው? ከአንድ ጀምሮ ከብሉይ ኪዳን ሊቀ ካህናት ጋር ዕብራውያን 7 ላይ ስታነቡት እያነጻጸረ ነው የሚመጣው። ዕብራውያን 2:17 ላይ ምን ይላል? 2:17 ላይ የሚምር ምንድነው? የሚምር ሊቀ ካህን እንደሆነ ጌታ ኢየሱስ ክርስቶስ ይናገራል። የሚምር ሊቀ ካህን እንደሆነ ከዛ የሚምር ብሎ ከተናገረ በኋላ ዕብራውያን 5 ላይ ደግሞ ስታነቡት ስለ እርሱም የምንናገረው ብዙ ነገር አለ፣ ነገር ግን ጆሮአችሁ ስለፈዘዘ በቃል ልንተረጉመው ጭንቅ ነው ይላል። ስለዚህ ሊረዱ አልቻሉም ስለ ክርስቶስ እነዚህ ዕብራውያን። ከዛ ምን ማድረግ ጀመረ? በአንድ ሊቀ ካህን ምሳሌ ማስረዳት ጀመረ። በየትኛው ሊቀ ካህን? ስለ ራሱና ስለ ሕዝቡ ኃጢአት መስዋዕት አድርጎ ምንም ያደርግ ወደ ሰማይ የሚለምን በዛ ሊቀ ካህን ምን ማድረግ ጀመረ? ማስረዳት ጀመረ። ልክ እንደዛ ማስረዳት ሲጀምር ምን አደረገው? ያው የሚምር የተባለውን የሚለምን አደረገው። ስለ ራሱ መስዋዕት የማያስፈልገውን ጌታ ይኸው አስቀድሞ ስለ ራሱ ኋላም ስለ ሕዝቡ ማቅረብ አያስፈልገውም። ለምን? አንድ ጊዜ ያንን ስላደረገው። ስለዚህ እነዛ ሰዎች ሊገባቸው የሚችል መንገድ በአንድ ሊቀ ካህን ምሳሌ መሰረት ያስረዳቸዋል። ሮሜ ላይ ያለውን ባይዘው ነፍ ነው። ሮሜ 8:34 ላይ የሚለው ኢንቱካኖ ይላል ግሪኩ። ይህንን ሮሜ 11:2 ላይ የሚከስ ተብሎ ተተርጉሟል። እሱ ቃል የሚከስ ተብሎ በግዕዘኛው ወይ ተዋቅስ በእንተያነ ነው የሚለው 8:34 ላይ ማለት ነው። ወይ ተዋቅስ በእንተያነ ስለኛ የሚዋቀሰው የሚካሰሰው ማለት ነው። እሺ ስለዚህ ቅዱስ ዮሐንስ አፈወርቅ ሲፈታው ምን ብሎ ነው የሚፈታው? ፍቅሩን ለማሳየት። ለምሳሌ ከላይ ከፍ ብላችሁ ስታነቡት ምን ብሎ ይናገራል? ምን ብሎ ይናገራል? ለገዛ ልጅ እንኳን ምን ያላለት ያራራለት ብሎ ይናገራል። ያራራለት ሲል እግዚአብሔር ለልጁ አይራራም እንዴ? ይራራል። ምን ለማሳየት ነው? ፍቅሩን ለማሳየት፣ የጌታ ኢየሱስ ክርስቶስን ፍቅር ለማሳየት እንደዛ ተናገረ። ልክ እንደዛው የቅርባችን መሆኑን ለማሳየት ይላል። በሌላው ደግሞ ምንድነው? ወይ ተዋቅ ስለኛ የሚካሰሰው ከማን ጋር ነው የሚካሰሰው? እኛን የሚከሱንን ሁሉ የሚቃወምልን የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? በእግዚአብሔር ቀኝ ሆኖ ምን የሚያደርግ ስለኛ የሚካሰስልን አለን። ስለኛ የሚካሰስልን ሚንስ ደግሞ ጌታ ኢየሱስ ክርስቶስ ከአጋንንት ጋር ማን አይካሰስም። ቁጭ ብሎ አንተ እንደዚህ አድርግ አንተ እንደዚህ አድርግ አይልም። ስለዚህ ምን ያደርግበታል? ይፈርድበታል። ማንም እኛ ሊከስ የሚመጣው ማለት ነው። ስለዚህ አንደኛ ጴጥሮስ መልእክት ምዕራፍ 5:8 ላይ ይመስላል በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ እንደሚያገሳ አንበሳ በዙሪያችሁ የሚውጠውን ፈልጎ በዙሪያችሁ ቆሟልና። የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ቆሟል። ከዛስ በዓለም ያሉት ወንድሞች እንዴት ፈተና እየተቀበሉ እንደሆነ እያወቃችሁ በእምነት ጸንታችሁ ተቃውሙት ይላል። መከራ እዚህም ሮሜ 8:34 ላይ ዝቅ ብላችሁ ስታነቡ ከክርስቶስ ፍቅር ማን ይለየናል? ረሃብ፣ መከራ እያለ ይዘረዘራል። ልክ እንደዛው በእነዛ ነገሮች እንኳን ብንፈተን ስለኛ የሚካሰስልን ክርስቶስ አለ ይላል። ስለኛ የሚዋቀስልን ክርስቶስ አለ ማለት ነው። ይኸው
እሺ በትንሹ ተነግራቸዋለሁ ብዬ አስባለሁ። አብሽ እሺ ትንሽ አፍራ ምናምን እንደዚህ ቃላት አልወድም። እሺ አክቹዋሊ ብራዘር ያስገብቻለሁ፣ ግን እንደዛ አይባልም። ሰው እየተናገረ ደግሞ እንደዚህ ካልገባው ተብሎ አይዘልም። ወንድማችን ሰላም ነው። ሰው ሲናገር አዳምጥ መጀመሪያ ሰው ሲያወራ እስኪያወራ ጨርስ። እሺ ሌላ ጊዜ ምን አልኩኝ? አሁን መጽሐፍ ሲናገር ለመናገር የዘገያችሁ ለማዳመጥ የፈጠናችሁ ይላል እና ግን እኮ ሰላም አላልኩም። ይኸውልህ በኢየሱስ አንዴ ልጨርስና ታወራለህ። ዝም አልሄድም እዚሁ ነኝ። እሺ ኦኬ እሺ። እኔ እያወራሁ አትፍራ፣ ፈራ፣ አስገባኝ፣ አትፍራ ምናምን ትላለህ ከታች በኢየሱስ እኔ ማርኬተሩ ይመጣል ፈራውን ባይዘው ፎር ሹር እኔ ማንም ቢመጣ እዚህ ቁጭ ብሎ ለማውራት እንትን መልሰው አይደለም። በመጽሐፍ ቅዱስ ከወንድሞቼ አንጻር በጣም ትንሹ ሊሆን ይችላል፣ ግን የመጽሐፍ ቅዱስ ላይ ጥያቄ ከሚያነሱ አይነት ሰዎች አንጻር ግን በኢየሱስ እሺ የፍርሃት አይደለም፣ ግን እያስተማርኩኝ ነው የሆነ ነገር እስኪጨርስ ደግሞ ከወንድሞቼ ጋር እስኪጨርስ ጠብቃ አስገባኝ። እርሜ ሀሳብ አለኝ፣ ጥያቄ አለኝ ወይ ደግሞ እኔ መልሳለሁ በዚህ ጉዳይ ብለህ መነጋገር ትችላለህ። ጤና ይስጥልኝ። አሁን እናውራ እስኪ። እንዴት ነህ? ደህና ነህ? ደህና ነህ? ከየትኛው ቤተ እምነት ነህ? ጴንጤ ነኝ። ጴንጤ ዋናስ ጴንጤኮስታል ኦር ያኛው ሁለተኛው? ዋናስ ጴንጤኮስታል ታውቃቸዋለህ? በቃ ጴንጤ ነኝ። ብዙ አይነት ሌላም አይነት አለ። ዋናስ ጴንጤኮስታል የሚባለው ጴንጤ ነው። ጴንጤ እኮ የመጀመሪያው እኮ እነሱ እኮ ይቀድሟቸዋል። እንደ ዋናስ ጴንጤኮስታል የሚባሉት በስላሴ አምነው ታውቃለህ? ስላሴ እነዚህ ክርስቲያኖች ሌሎቹ የሚናገሩ ስላሴ ጣዖት ነው፣ አብ ማለት ኢየሱስ ነው፣ ወልድ ማለት ኢየሱስ ነው፣ መንፈስ ቅዱስ ማለት ኢየሱስ ነው የሚባሉ ጴንጤዎች አሉ። እንደዛ የሚሉ የሚያምኑ በልሳንም ይናገራሉ። ስለዚህ ስላሴ ታምናለህ? ምን አልከኝ? በስላሴ ታምናለህ? የኔ ጥያቄ አለ። ድናል? ኢርሜ ድናል? ድናል እኮ ጥያቄ አይሆንም። እሺ ድናል ጥያቄ አይሆንም። ትምህርቱ ምንድን ነው እንጂ እኔ ኦርቶዶክስ ሆነ ድናል ወይ? ኦርቶዶክስ ነው በቃ። ከዛ አስተምሩልን እንጂ እኔ ፐርሰናሊ ድናል እንዲያደርጋል ለመዳን ምን ያስፈልጋል ብለህ በትምህርታችሁ ለመዳን ምን ያስፈልጋል እንደዛ አንተይው ዲናህ አሁን ብትሞት ገነት ትገባለህ። አሁን ብትሞት በዚህ ሰዓት ብትሞት አሁን ድፍት ያርጋችሁ እንዳይባል ስድብ ነው የሚሆነው ወይ እርግማን ነው የሚሆነው። ደግሞ እርግማን አይፈቀድም። ይሄን ሞት ሁሉ ሟርት የሚያወሩ ሰዎች አሉ። እኔ የምልህ ዲናል ወይ? ቆይ አይጠየቅም እንደዛ ወንድማችን። እሺ ከምን የዘላለም ሕይወት አግኝታል? ለምሳሌ አሁን ኦርቶዶክስ ነህ አይደል? እሺ እንዴት ነው የሚዳነው? ኖ እኔ የኔ ጥያቄ እኮ ነው እየጠየኩ እኮ ነው። ድናል ወይ? አዎ ድኛለሁ። የማን ስም ጠርተህ? የማን ስም ጠርተህ? አዎ የማን ስም ጠርተህ ነው ዳንከው? ምን ማለት ነው የማን ስም ጠርተህ? ለመዳን ለምሳሌ ምን ያስፈልጋልሽ? ጎበዝ እንደዚህ የክርስቶስንም ስም የሚጠራ ሁሉ ይድናል የሚል ፓርት አለ። ኢየሱስ የሚል ሁሉ ይድናል ካልከኝ ጴንጤዎችም ሙስሊሞችም ባይዘው ኢየሱስን ይጠሩታል። ኢየሱስ ይላሉ ባያምኑበትም። እሺ በጣም ታስቡኝ። ቆይ መጣ ኢየሱስ ብትሽና ተለበል ወይ ተረት ተዘግቷል እና ተለበል ቀጥል እስኪ። የማንን ስም ጠርታል? የኢየሱስ ስም መጥራት ያድናል? የኢየሱስ ስም መጥራት ብቻውን ያድናል?
አዎ ያድናል። ይኸው ሙስሊሞች ሲጠሩ ነበር ኢየሱስ ኢየሱስ እያሉ ኢየሱስ እንደዚህ ነው ማለት ኢየሱስ ሲሉ ነበር። ይድናሉ? ኖ መጠራቱ ሳይሆን ማመኑ ነው የሚያድነው። ስለዚህ መጥራት አያድንም ማለት ነው። መጠራት አያድንም፣ ማመኑ ነው የሚያድነው። አላዋጣለሽ። እሺ እሺ፣ ምን ብሎ ማመን ያለ? በኢየሱስ ኢየሱስ ካለ እኮ አያድንም። ኢየሱስ ጌታ እንደሆነ አምኖ ነው የሚድነው እንጂ ያንተ ዋነስ ፔንቴኮስታል የሚባሉት ስላሴ አንተ የምታመልከውን ስላሴ ጣዖት ይላሉ፣ ግን ኢየሱስ ጌታ ነው ይላሉ። ይድናሉ? እኔ ምልክ ጥያቄ ያንተ ጥያቄ መጀመሪያ ማለት ይድናሉ ወይ? ጥያቄ በጥያቄ አይሆንም። ኤርሚ ይሄ ጥያቄ ጥያቄ በጥያቄ ነው። አሁን እኔ አሁን እኮ ክሌም የምናደርገው ሀሳብ አለ። እኔ አሁን ዝም ብሎ ሰው በኢየሱስ አምናለሁ ስላለ ብቻ አይደለም ከሚሉት ማመን አለበት፣ የእውነት ማመን አለበት። የእውነት የሚያምነው ደግሞ እውነተኛውን ትምህርት ሲያውቅ ነው ብዬ አምናለሁ። አሁን አንተ ስራ የሚድነው ሰው በስራ ነው የምትድነው አይደለም ኤርሚ? በስራም እጸድቃለሁ። መጽሐፍ ቅዱስ አሳያለሁ። እስቲ መጽሐፍ ቅዱስ በጥቅስ ከፈለክ እስኪ በቃ ዛሬ እንደውም የእናንተ ቀን ነው። አስክሬ ነው የማወጣው በጥቅስ አሳኝ እስቲ። እሺ ሰው በእምነት ብቻ ነው የሚድነው የሚጸድቀው ወይስ በእምነትና በስራ? በእምነት ብቻ። አውጣ መጽሐፍ ቅዱስ አውጣ መጽሐፍ ቅዱስ። እሺ ኤፌሶን 2 ኤፌሶን መጽሐፍ ቅዱስ አውጣ እያልኩ ነው እኔ። መቼም ኤፌሶን ልጠቅስልህ አውጥቻለሁ እኮ አውጣና አንብብ እያልኩ ነው። የያዕቆብ መልእክት ምዕራፍ 2 ቁጥር 24 አንብብ። እኔ አውጣ ያልኩ እኮ ነው። አውጣና አንብብ። አሁን አንተ እምነት ብቻ ያድናል። እሱን አውቀዋለሁ። ጸጋው በእምነት አድኗቸዋል ይላል። አውቀዋለሁ። ኤፌሶን 2:8 እና አውቃለሁ አትበል፣ ሄድና አንብብ። ይኸው ጸጋው በእምነት አድኗቸዋል ተናገርኩልህ እኮ። እስቲ አንብብ፣ እስቲ ዝም አንብብ እስከ 10 ድረስ። ወይኔ ጉዴ! ከዚህ በፊት ገብተህ ነበር አንተ ልጅ እዚህ ቤት? ምን ሆነ ነው? አልገባም። ማነው ኤዲት ያደረገልህ ፎቶ ፕሮፋይል? መጫወቻ አደረጓቸዋል በቃ ህዝቡን። እሺ ኤፌሶን እግዚአብሔር 2:8 እሺ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ማንም እንዳይመካ ከሥራ አይደለም፣ እኛ ፍጥረቱን እንዳንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ስለዚህ በስራ ስራ አሁን ስራ ያድናል አልክ። ስለዚህ አይደለም ማለት ነው። በቃ አይደለም ማለት ነው። እሺ በቃ አሁን ልክ አይደለም ማለት ነው። አዳምጠኝ በቃ እሺ። እኔ ልክ አይደለም ማለት አዎ፣ ስራ ያድናል ካልክ ይሄ መጠዱስ እውነቱ ልክ አይደለም ያልክ እኮ ነው። እሺ እንደዛ ማለት ነው። ሄደ ያዕቆብ መልእክት ላይ ግባና አንብብልኝ። አሁን አንተ ደግሞ በተራ አሁን እሺ ሂድና አንብብ። ራስህ አንብብ። ስልክ ነው ያለው እጄ ላይ። እሺ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። በማን መጣፍ ላይ ጳውሎስ እንመን ያዕቆብ እንመን? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ሂድና አንብብ እስቲ ከላይ። አላነብም አላነብም። ለምን ትላለህ? ኤርሚ ምን ሆነ ነው? እኔ እኮ በጣም እኮ ነው። ለምን መሰለህ ብሮ፣ እኔ አሁን ከላይ እና እስቲ እንረዳለን። ኖሮ ኖሮ ማለት ነው። ይኸው እስካሁን ሌላ ታሪክ ላይ ደርስ ነበር። የምሬን ነው። ወይ ሞታለሁ ወይ ትልቅ ደረጃ ደርሼ ነበር። እስካሁን የት በደረስኩ። አሁን ድፍረታችሁ በጣም ከባድ ነው። አሁን እኔን ምን አልከኝ? ይኸው በስራ ያጸድቃል የሚል ካለ ይኸው ከዚህ ቃል ጋር የተቃወምክ ነው። ስለዚህ መጽሐፍ ቅዱስ ይጋጫል። ይኸውልህ አሁን ስራ ማለት ብሉይ ኪዳንና አዲስ ኪዳን ለምንድን ነው የተፈጠረው? ብሉይ ኪዳን ለምንድን ነው የኖረው? አዲስ ኪዳን ለምንድን ነው የመጣው?
እሱን ሄደ ፓስተርን ጠይቀው። የኔ ጥያቄ ሰው እምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ይኸው እዚህ ጋር አንተ ደግሞ ስራ ማንም መጸደቅ ምን ሰራለሁ? ስለዚህ ወይ አስታርቃቸው ወይስ ምንፍቅና ምን ይሰራሉ? መናፍቅ ማለት ግማሽ መቀበል ማለት የኔ ጥያቄ ልሳ ወንድማችን መናፍቅ ማለት ምን ማለት ነው? ጥያቄ እሱ አይደለም። መናፍቅ ማለት ግማሽ የሚቀበል ማለት ነው። እሺ ግማሽ የሚያምን ኖ ስራ እኔ መዳን ፈልጋለሁ። ለምሳሌ አንተማ ስራ አይጠበቅብህ ምን ነው የምልህ አንተ ምክንያቱም ገና አንተ አላመንክም። አሁን ለአንተ ስራ መስራት አለብኝ ያልኩ እኮ ነው። አንተ ምንም መስራት የለብህም ማመን ያለብህ እና አንተ ኢመንና ዳና እኔ ነኝ መስራት ያለብኝ። አንተ ገና ገና ሳታውቀው እዚህ ጋር እኮ አትስራ ያለ ኢየሱስ ስለኛ ኃጢአት አሁን አንተ የጳውሎስ መልእክት ለአንተ ማለት ነው። አሁን ለአንተ እንደሚባል ታውቃለህ፣ ስራ አይባልም ለአንተ። አንተ መስራት የለብህም፣ ቀድመህ ማመን አለብህ። ላላመነ ሰው ካለማመን ወደ ማመን ለሚመጣ ሰው ስለ እምነት ትነግሯለህ ከስራ እንዳልሆነ። አምኖ ደግሞ ለሚኖር ሰው ስራ ሰው በእምነት ብቻ ሰው በስራ እንዲጸድቅ ታያላችሁ ትለዋለህ። አሁን መጽሐፍ ቅዱስ ስታነቡ ዝም ብሎ የሆኑ ሱፍ የለበሱ ሰዎች ቆመው ፀጉራቸውን ስላበጠሩ ብቻ ሰው አትመኑ ዝም ብላችሁ። እሺ ያውቃሉ። አሁን አንተ በእግዚአብሔር ታምናለህ? እርሚ እሺ፣ ሌላ ሰው ኔክስት ጋይስ ትንሽ ክሎ ያለው ሰው ቅድም የተናገርኩት ነገር ያጠራጠራችሁ ነገር ካለ ኦርቶዶክሶችም መጣችሁ ጠይቁኝ። እሺ እዛች አንዳንድ ጊዜ ለሌሎች መልስ ስንመልስ እናንተ ላይ ጥያቄ የሚፈጥሩ ነገሮችን ልናገር ይችላሉ። እሺ ካለ ቅድም ከተናገርኩት ነገር ምናልባት ክርስትና ላይ ጥያቄ የሚያስነሱ ፖይንቶች ናቸው እነሱ ከሌላ እምነት የሚመጡ። እሺ እነዛ ነገሮች ስጠቅስ ሜይ ቢ ጥያቄ ከተፈጠረባችሁና ስመልስ በደንብ ያልተረዳችሁት ነገር ካለ አንዱ ሬዲ ለማስረዳት። እሺ በቃ ጌም አልጫወትም ዛሬ ጨርሰን እንወጣለን። እሺ ዲናሪ ስራ ማለት በኢየሱስ ማመን ነው ይላል። እምነትስ ማለት እምነትስ ማለት መካድ ነው።